ሰላም እንዴት ናችሁ ተመልካቾቻችን? ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንግዲህ ቀደም ሲል እስኩ ትንሽ ደንገጥ ፈርታ ነበር። እኔ ነኝ ደጋግፌ እዚህ ድረስ ያደረሰው ስላልታየ ነው። ለማንኛውም ኩሪፍቱ ዋተር ፓርክ ላይ ነው የምንገኘው። በጣም ደስ የሚል ድባብ ነው። ቀደም ሲል እንዳያችሁት ብዙ ቦታዎቹንም ጭምር ያስጎበኙናል ብለን እንገምታለን። ለማንኛውም ዛሬ በዓል ነው፣ ፈታ ነው የምንለው፣ ፋሲካ ነው። ስለዚህ ሁሌ ፋሲካ የለም፣ ዛሬን በደንብ ማጣጣም አለብን። ያው የዛሬ ፕሮግራማችን ደግሞ የሚሆነው ልዩ የትንሳኤ በዓልን ምክንያት አድርገን ከተለያዩ ዲዛይነሮች ጋር ቆይታ እናደርጋለን። ቆይታችን ደግሞ በምን መልኩ ነው የሚሆነው? በውድድር በኢትዮጵያ ታሪክ ውስጥ በጣም ከፍ ያለ የዲዛይነሮች ውድድር ዋልታ ቴሌቪዥን ዛሬ ልዩ የበዓል ዝግጅቱ ላይ ያቀርብላችኋል ማለት ነው። ዲዛይነሮቻችን ይሄንን የመሳሰለ ልብስ እየሰሩ ነው የሚገኘው። በትክክል አዎ፣ የተለያዩ አይነት ውድድሮች አሉ። 3 አይነት ውድድር ነው የሚኖረን ማለት ነው። ዳኞች አሉ። እናንተም ያው በየቤታችሁ ሆናችሁ የምትታዘቡ ነው የሚሆነው ማለት ነው። መጠነኛ የሆነ ሽልማትም የማበረታቻ ሽልማትም ይኖረናል። እሱን ወደ መጨረሻ ላይ ነው የምንመጣበት። ከኛ ጋር ግን ቆይታ ማድረግ ግድ ይላቸዋል። ለማንኛውም ይሄንንም ስለ ዲዛይነሮች አለ እያወራን ያለ ነው። ይሄንንም ዲዛይን ያደረገችልን ዳዋ ዲዛይን በጣም እናመሰግናለን። እውነት ነው። ዳዋ ዲዛይን የኦሮሞ ባህላዊ አልባሳትን በመስራት ትታወቃለች። ከዛም ሌሎችንም የባህላዊ አልባሳት ትሰራለች። በነገራችን ላይ ዛሬ ትኩረታችን የባህል አምባሳደር ሆነን ባህልን ማስተዋወቅ፣ የባህልን አልባሶችን ማስተዋወቅ ማለት ነው። አዎ፣ ብዙ ባልተነገረለት ነገር ግን ከጥንት ጀምሮ የመጣው የባህል ልብሶቻችን ላይ ትኩረት በማድረግ በበዓል ዕለት ምን አይነት መልክ አለን እኛ ኢትዮጵያውያን የሚለውን ኮንሴፕት በዲዛይነሮች ተወዳዳሪዎችን በማቅረብ ሽልማት እናዘጋጃለን። ከሽልማቱ በላይ ደግሞ ዲዛይነሮቻችንን ማስተዋወቅ የመጀመሪያው ዓላማችን ይሆናል ማለት ነው። አሁን እንግዲህ ኩሪፍቱን ዋተር ፓርክ ዞር እያለን እኛም እያየን ወደ አዳራሹ እንገባለን ማለት ነው። ዝግጅቱ አዳራሽ ይጀምራል። እስከ ማታ ድረስ አለን። ፈታ በሉልን። መልካም በዓል ይሁን። አዳራሽ ውስጥ እንገናኝ። አውዳመት ቤቱ ከቄማው ጉዝጓዝ ቡናው ተፈልቶ ፈንዲሻው ቀርቧል። ሃይ ሰላም። ማን ነው ስምሽ? ራሄል ብርሃኑ እባላለሁ። በጣም ያምራል። በጣም ቆንጆ። ድርጅትሽ ስም ማን ይባላል? ሪቾስ ክሎዚንግ ይባላል ድርጅቴ ስም። ወደ 3 አመት ጨርሼ ወደ 4 አመት እየሄድኩኝ ነው። ቻሌንጁ ያው ከጊዜ ወደ ጊዜ ከአመት ወደ አመት ሳይሆን ከአመት ማለት በቃ ከጊዜ ወደ ጊዜ ቀን ከቀን ሰዓት ከሰዓት በጣም አዳዲስ ቻሌንጆችን አዳዲስ ልምዶችን የማይበት ደስ የሚል የምወደው ስራ ነው። ብዙ ጊዜ ውስጥ የሚሰማኝን ነገር ብዙ ጊዜ የሚሰማኝን ወይም ማስበውን ወይም በቃ ከማየው ነገር ያልተለመደ ነገር ባደርግ ደስ ይለኛል። ብዙ ጊዜ በቻልኩት መጠን ግን
ማስበው ነገር ሪፍሌክት ለማድረግ ሞክራለሁ። እንደጠበቅኩት ገና ነው እንደው በደንብ አላገኘሁት። ከዚህ በላይ ቻሌንጅ እንደሚያደርገኝ ይሰማኛል። ምን ማድረግ እፈልጋለሁ መሰለሽ? ስሜን ማኖር ብቻ ሳይሆን የራሴን መልክ መያዝ እና ይሆናል የራስሽን ተች በተለያየ ቦታ ላይ ስትመለከቹ እኔን ሪፕሬዘንት የሚያደርግ ወይም ደግሞ የኔ ተች ነው ብዬ እኔ የሚሰማኝን ስሜት ሌላውም ሰው እንዲሰማው ማድረግ ብችል እንግዲህ መልካም እድል። ውጤትሽን ደግሞ እናየዋለን። በርቺ። እንዴት ነሽ? ስምሽን ማን? ሰላማዊት ተዘራ እባላለሁ። የብራንድሽ ስም ይባላል? እንዝርት። 8 ዓመት። ጥሩ ነው። ያው እንሰራለን። እኔ የኢትዮጵያ ልብሶች ብዙ ጊዜ ባህላዊ እንደዚህ አይነት ልብሶች ሰዎች ሁል ጊዜ በዓል ላይ ብቻ ነው የሚለብሱት እና እኔ ግን ኖርማሊ አለባበሴን በጣም ሲምፕል ነው። ስለዚህ ሰዎች እንደዚህ ኬስ ያለው ልብስ እንደ የፈረንጆችን ልብስ አጥልለን እንደሚለብሱት እንዲለብሱ ነው የምፈልገው እና እንደሱ ነው ሀሳቤ። ሰዎች ሁሉ ከሰኞ እስከ እሁድ ድረስ የሀበሻ ቀሚስን ለብሰው ሲሄዱ ማየት ነው ፈልገው። wish you all the best. Thank you. እናመሰግናለሁ። Hi. Smile. ደክሞሽ? ማነው ስምሽ? መቅድም አለኝ። ኦልሞስት ወደ 2 ዓመት እየተጠጋሁ ነው። ጀማሪ ነኝ። ሀሌታ ማለት የመጀመሪያው ፊደል ማለት ነው። የልጄ ስም ነው። ሀሌታ የመጀመሪያ ልጄ ስም ነው። በእሷ ስም ነው ያደረኩት። ኢንዱስትሪ ውስጥ የራሴን አሻራ ለማስቀመጥ ሶሻል ሚዲያ ላይ ብዙ እሰራለሁ። ብዙ ሰው የሚያውቀኝ ሶሻል ሚዲያ ላይ ነው። wish you all the best. ዲዛይነሮቻችን እንግዲህ ስራቻችሁን ስለናንተ ካምፓኒያችሁ አውርታችሁናል። በጣም ደስ የሚል ጊዜ ያሳለፍነው። አሁን ደግሞ ከዚህ በፊት የሰራችሁት ስራዎች አይተን እንመለሳለን።
ተመልካቾቻችን አንደኛው ዙር ውድድር በዚህ መልኩ ተጠናቋል። እንግዲህ ሁለተኛው ዙር በዳኞች ትዕዛዝ መሰረት ዲዛይነሮች እንግዲህ ለ30 ደቂቃ የሚፈጅ ለሞዴሎቻቸው በድንገት የሚሰሩት ትዕዛዝ ተሰጥቷቸዋል። ውስጥ ገብተን በምን ሁኔታ እንደሚሰሩ እያስቃኘናችሁ አብረናችሁ ምን ቆይ ይሆናል። ተከታተሉ። እንግዲህ የተዘጋጀላችሁ ቦታ ይሄን ይመስላል። ቦታችሁን ያዙና ደቂቃውን እኔ ነኝ የማስጀምረው። ቦታችሁን ያስችላላችሁ። እንግዲህ አጠቃላይ የተሰጣቸው 30 ደቂቃ ነው። 5 ደቂቃ የማሰቢያ ጊዜ ሰጣችኋለሁ ምን እንደምትሰሩ የምታስቡበት ማለት ነው። 5 ደቂቃው እንዳለቀ 25 ደቂቃውን የምትጠቀሙት ልብሳችሁን ሞዴላችሁን አስገባላችኋለሁ። ልብሳችሁን የምትሰሩበት 25 ደቂቃ ነው ማለት ነው። ከዛ ሁለተኛው ዙር ይጠናቀቃል ማለት ነው። ተዘጋጅታችኋል? አሁን መጀመር ትችላላችሁ። ከዛኛው አዳራሽ ወደዚህኛው ቦታ መተናል። በጣም ደስ ይላል። የሚያምሩ ዳኞች ነው እያየሁ ያለሁት። እንዴት ነበረ? እስኩ በጣም ነው የሚያምሩት እነሱ ራሱ። እኛ ግን እንዴት ነን? በጣም ሻራላችሁ ካፕሎች ነው የምትመስሉት። አክቹሊ ማቺንግ በደንብ ተሳክቶላችኋል። ቲቪ ውስጥ ለማድረግ እውነቱን አቴንሽንን ከመበጣበጥ እነዚህ ፓተርን የጠበቀ ነገር ጥሩ ነው። ስለ አንደኛው ቃል ፓተርኑን የጠበቀ ነው የዳኞች አስተያየት። አዎ ሰው እኮ ካለው የሙያ ዘርፍ አንፃር ነው አይደል አስተያየት የሚሰጠው። በጣም አሪፍ። እንዴት ነበር ግን ቆይታ? ያው የመጀመሪያ ዙር ነው ገና አልታየም። ስራዎቻቸውን ያሳዩት አይደል? እንዴት ነበር? በጣም አሪፍ ነው። ብዙ ታለንት ያላቸው ሰርተው የመጡትን አይተን ነበረ። ቆንጆ ነው። ቀለም አቀባባቸው የሰሩት የቀሚስ አይነት ሙሉ ነበር አይደል? ማንነታቸውንም ጠይቅናቸው። ራሳቸውን አስተዋወቁ፣ ብራንዳቸውን አስተዋወቁ። በቃ ኢንስፓይሬሽናቸውን ነገሩን። ደስ ይል ነበር። አዎ ግን የሚገርመኝ እኛ ሁልጊዜ ጥያቄ አለ። አንቺ ብዙ አመት ከ20 አመት በላይ ሰርታለች። እንግዲህ 20 አመት ነው ሙያ ላይ ከሆንኩ ያው ጊዜ የምናወራው ነገር ዲዛይነር ብቻ ለምን ይሆናሉ? ለምን ደግሞ እኛ ጋር ተቀጥረው ልምድ ያቀስመው አስበውበት ለምን አይወጡም? ምን ነበር አይደል? አዎ ተቀጥሮ መስራት ብዙ ነገር ያስተምራል። ዲሲፕሊን ይማራሉ። ገንዘብ አያያዝ ሁሉ ነገር ተምረው ነው ከትምህርት እንደወጡ ወደ ራሳቸው ሌቭል ሲገቡ በቃ የተወሰነ ሰዓት ነው የሚሰሩት። ከማንም ጋር አይገናኙም። ፕሮፌሽኑን የማሳደግ እድል ትንሽ ያነሰ ይሆናል። ያው በትራያል ኤንድ ኤረር ተስተት እየሰሩ የተማሩ ነው የሚሆነው። ከብራንድ ጋር ተጠግተው ሲሰሩ ስታብሊሽ ከሆነ ዲዛይነር ጋር ተጠግተው ሲሰሩ ግን አንድ አመት እንኳን ብዙ ይማራሉ። ሁሉም ቡናውን እየጠጣችሁ የሚገርም ግን ሁሉም ልክ ከዲዛይነር ትምህርት ቤት ሲወጡ ዲዛይነር ሾፕ መስከፈት እንዳለባቸው ነው የሚያስቡት። ግን እሱ አይደለም መንገዱ። ምክንያቱም እኛ ያለፍንበት ብዙ ጣውረዶች ስላሉ ያን ሲስተም እስከሚያውቁ ድረስ ከሰፊ ጋር፣ ከሸማኔ ጋር፣ ከዕቃ አቅራቢ ጋር፣ ከተለያየ ሰዎች ጋር ኔትወርኩን እስከሚለምዱ ድረስ እንደዚህ ስራው ላይ ስታብሊሽ አድርገው ከቆዩ ዲዛይነር ጋር መስራት የሚለውን ነገር ቢያስቡ። ሌላ ደግሞ ፋሽን ትምህርት ቤት ተምረው ልብስ ብቻ ነው የሚታያቸው። በጣም ቆዳ ላይ ያለ፣ ቦርሳ ላይ ያለ፣ ጫማ ላይ ያለ ገና ያልተነካ ብዙ ኢንዱስትሪ ስላለ እሱንም ቢያስቡበት እላለሁ አይደል ጂጂ? እኛውን ዛሬ ውድድሩን ስናዘጋጅ በአብዛኛው በባህል ልብሶች ዘርፍ ነበር ስናወዳደር የነበር። ተስፋ አለው ኢትዮጵያ ላይ ወደፊት የባህል ልብሶቻችን ላይ አሁን ባያችሁት የዲዛይን በደንብ እንደውም አሁን ከ5 አመት ከ10 አመት በኋላ እኮ ፋሽን ኢንዱስትሪ ተለውጧል። እናንተ ራስ እንደዚህ ላመት ባልኩ አይደል እንዳላችሁ ሌላ ጊዜ ቢሆን ኑሮ ብልጭልጭ ስፓርክል የፈረንጅ ልብስ ነበር የምንለብሰው። አሁን ግን
ህዝቡ በጣም ተቀባይነት ስላለው ሞር ያገሩን ልብስ ነው እየለበሰ እየመጣ ያለውና ዲዛይነሮች መብዛታቸው ተቀባይነት ኖሮት ብዙ ሰው እንዲለብስ ይረዳልና በጣም አሪፍ ነው ማለት ነው። አዎ ብዙ ጊዜ አሁን ማለት በፊት የምንለብሳቸው አልባሳቶች ትንሽ ከበድ ያሉ ናቸው አይደለ? የባህል ልብስ ሲባል ቀን በቀን ልንለብሳቸው ማንችላቸው አይነት አልባሳት ናቸው። ለምሳሌ እንደዚህ በቀለል ባለ በሱሪ ሊለበሱ የሚችሉ የአይነት የባህላዊ አልባሳት አሉ አይደለ? እንደዛ ነው አሁን መሆን ያለበት ከዚህ በኋላ ወይስ እንዴት ነው የምንለያቸው? የባህላዊ ሁሉም አይነት አልባሳት አስፈላጊ ናቸው። ዴይ ቱ ዴይ ለኦፊስ የሚሆኑ ስፔሻል አሁን ስብሰባ ሲኖር የምታደርጊው ሞር ፎርማል የሆኑ ሆኖ በባህል ልብስ የሚሰሩ መሆን አለበት። የድሮውም አሁን ለበዓል ብቻ የሚለበሰውም መቀጠል አለበት፣ ይሄኛውም በተጓዳኝ ነው መቀጠል አለበት። ምክንያቱም ይሄ የውጭውን ኢምፖርት የምናደርጋቸውን ልብሶች ገበያ መሻማት አለበት፣ እንደውም ዶሚኔት ማድረግ አለብን። አሁን ለምሳሌ ህንድ ሀገር በጣም ብዙ የባህል ልብስ ይለበሳል። ኦልሞስት ላይክ ሁሉም ሰው የባህል ልብስ አለው። እኛ ሀገር ላይ ግን በጣም ምስል ነው። በዓል ሲሆን ነው ትዝ የሚለን ወይ ሰርግ ሲኖር ነው። ስለዚህ ሁሉም አስፈላጊ ናቸው። የሆነቻው በዓል ጠብቀን ነው የምንለብሰው ወይም ደግሞ እሁድ ቀን ምናምን ቤተክርስቲያን ወይም የእምነት ቦታዎች ላይ ሲኬድ ብቻ ሽክ ተብሎ በባህል ልብስ ይኬዳል። በዛው በደንብ ተለውጧል። ምክንያቱም ዲዛይነሮች መብዛታቸው፣ ዲዛይነር ትምህርት ቤቶች መከፈታቸው፣ ህዝቡን ተቀባይነት ማግኘቱ አንዷ ዲዛይነር ከእናንተ ተሳታፊ የሆነችው ዴይ ቱ ዴይ የሚለበስ አይነት አለባበስ ነው የሰራችው ነው። አንደኛ ከነባር ዲዛይነሮች ጋር አብረው መስራት አለባቸው የሚል የጨርቁ ዲሬብል የሚሆን ጨርቅ አለ። አሁን በፊት ወገብ ላስቲክና ዝም ብሎ የሚለበስ ነጠላ ብቻ ነበር። አሁን ግን ከዛ ባለፈ ጨርቁን ማጠንክረን መስራት ጀምረናል። እንዳለችው ጂጂ ለዴይቱ የቀን ቀን የሚለበስ አይነት ልብስ፣ ለኦፊስ የሚለበስ አይነት ልብስ እንዲሆን ጨርቁንም ኳሊቲውን አፕግሬድ ማድረግ ጀምረናል። ዲዛይነሮች በመብዛታቸው የተነሳ ዱራብል እንዲሆን ጠንካራ እንዲሆን በፊት መነን ብቻ ስለነበረች መነኗ የመበጣጠስ ምናምን ባህሪ ስላላት አሁን ግን ዱራብል እንዲሆን ሞር እየተመረተ ሲመጣ ሰው እንደፈለገ መልበስ ይችላል። የሚበጨቅበት ሲሆን ግን ለማጠብም ሳስተናደው ወጣብ ሲል ተጠንቀቁ በቃ እንዳይበላሽ ምናምን ተብሎ አሁን ግን በተለያየ መልክ ሲመጣ ሞር እየተለበሰ ይመጣል ማለት ነውና ተጽዕኖ መፍጠራችን ደግሞ የማይቀር ነው። በነገራችን ላይ እኛ እዚህ እያወራን እየተጫወትን እዛ ሌላ ታሪክ ውስጥ አሉ እየሰሩ ነው እየተሯሯጡ ነው። ቤዛም እንዴት ይሆነላችሁ ነው? እንዴት ነው? እሺ በጣም አሪፍ። ሪቾ ዲዛይን እንዴት እየሄደልሽ ነው? እንዴት ነው? አንደኛ የምትወጪ ይመስልሻል? በጣም ደውጥሬና እዚህኛው ጋር መተናል። እንዴት ነው? እንዴት እየሄደልሽ ነው? ቆንጆ እየሰራሁ ነው። ምንድነው ሀሳብ የገባሽ ትመስያለሽ? እሺ እንግዲህ በርቱ ሁላችሁ። ቆንጆ ውድድር ይመስለኛል። እንግዲህ ሁላችሁም ጠንካራ ሰዎች ናችሁ። ያው አይዟችሁ። ዳኞችም ገብተው ያዩታል ብዬ አስባለሁ አይደል? የሚሰሩት ስራ ያፈጠራ ደስ ይለናል። እኛ ቡና እየጠጣን ስንጫወት ድባቡ እንዴት ነው? ተመችቷቸዋል? እኛ በጣም ደስ ከባድ ላይ ናቸው። እንዴት ነው ግን በዓል እኔ በዓል እወዳለሁ። በቃ ሌማን ጎስጎስ ሲል ሞቅ ሲል አለ አይደለ ምናምን በዓሉ ባጾም ራሱ የጾምሽ አይነት ሙድ መፍጠሩ በጣም ደስ ይላል። ደግሞ ይሄ ትልቁ ለክርስቲያኖች ትልቁ ጾም ስለሆነ በጣም ደስ ይላል። እስኪ ቀስ ብላችሁ ማን እንደሚያሸንፍ ነገር እንዳየነው ከሆነ ሁሉም አሸናፊ ነው። በጣም ሁሉም የተለያየ ስታይል ነው ያላቸው። አንዷ ካዥዋል ዌር የሚሰራው በፈትል የነከረች የሚሰራለች ዴይቱ የሚለበስ ልብስ ነው። አንዷ ኢቭኒንግ ዌር ነው። አንዷ ደግሞ ላይክ አፍተር 5 መዘነጫ ልብስ ነው። ስለዚህ
ነው የተለያየ ኢንስፓይሬሽን ይዘው ነው የመጡትና ለኛ ከባድ ነው የሚሆነው። በነገራችን ላይ አሁን የሁለተኛው ዙር ውድድር ትንሽ የሚፈትን ይመስለኛል። አንደኛ ምንም ባልጠበቁት ጨርቅ ባልጠበቁት አይነት ስታይል በራሳቸው ቀለል ያለ ነገር ወዲያው እንዲሰሩ ነው አይደል የተደረጉት። ምንድነው ለምንድነው የሚያስፈልገው እንደዚህ አይነት ስራዎች አጋጣሚ ይሆኑ ያላሰቡበት ስራዎች በዳኞች ሲመጣ ምን ለነሱ ምንድነው የሚጠቅማቸው? እኔ ራሱ የሚገርምሽ ነገር እሱን ልጠይቅሽ ነበር። የተለያዩ የፋሽን ውድድሮች አሉ በተለያየ ጣቢያ። እኔንም እንደምታውቂው ግን ይህን ፕሮግራም ስታዘጋጁ ለምን አሰባችሁት እና የሚለውን ለማውራት ሳስብ ነበርና እዚህ ላይ ለየት የሚያደርጋችሁ የፈጠራችሁት ይዛችሁ የመጣችሁት ይመስለኛል። ሰው ደረጃው ምን ያክል ሊመስል ይችላል? እንደዚህ ዲዛይን ላይ ተሳተፍኩ ብሎ የሚመጣው ሰው ደግሞ እስቲ መስራት አቅም አለው እንፈትን ኢንስፓይሬሽን ምንድነው? ምን አዲስ ነገር ለትውልድ ታመጣለህ የሚለውን ለማያያዝ ነውና አዲስ ጥሩ ነገር ይዛችሁ መጣችሁ። እኔ በጨምርበት በአጭር ጊዜ ውስጥ ድንገተኛ ነገር ትልቅ ስራ ቢመጣ እንዴት ነው እነዚህ ልጆች የሚፈተኑት ነው? እና አንዳንድ ሰው አንደር ፕሬሸር ሲሆን በጣም ሃይሊ ክሪኤቲቭ ይሆናል። አንዳንዱ ደግሞ ብሎክ የሚያደርግበታል እና እቺን መለየትና ማወቅ በጣም ኢምፖርታንት ነው። ስለዚህ የድንገት የውድድሩ አስፈላጊነት ሞር ክሪኤቲቭ እንዲሆኑ አዳዲስ ነገሮች እንዲፈጥሩ ፕላስ የውድድሩን መጠን በደንብ ታይት እንዲሆን ለማድረግም ጭምር ነው። እናንተ አሁን በየበዓሉ እንደዚህ ፋሽንን አንድ ደረጃ ለማሳደግ ጣቢያ አንዴ እንደዚህ በዓል ላይ ማዘጋጀታችሁ ጥሩ ነው። ምክንያቱም ትኩረት መስጠት አለብን። ሀገራችን ኢኮኖሚ የሚያንቀሳቅስ ነው። ለሀገራችን የጀርባ አጥንት ነው። ከሀገራችን ሰራተኛ በሀገራችን ለሌላ ሀገር ማቅረብ የምንችልበት አንዱ ሰፊ ኢንዱስትሪ ይሄ ነው። ስለዚህ እዛ ላይ እናንተ ሰርታችሁ አሁን ጂጂ እንዳለችውም ደግሞ አንድ ከስተመር ዛሬ መጥቶብኝ ሙሽራ ናት እባክሽን ቅበሪኝ ብትልሽ ከስተመሩ እንዴት አድርጋ ሰርታ ማቅረብ ትችላለች የሚለው አንዱ የመፈተኛ አቅም ስለሆነ ትልቅ እድል ነው። ራሳችሁንም እንዲያገኙት ነገ ላይም ደግሞ ከስተመሪ ቢመጣ እንዴት መወጣት ይችላል የሚለውን ነገር መፈተን የሚችልበት መንገድ ስለሆነ ጥሩ ነው። በጣም አሪፍ። ስለዚህ ዳኞቻችንም መሄድ ይችላል ወደዛ አይደለ? ወደ እነሱ ቡናችሁን ጨረሳችሁ? ግን እንጨርሰን እሺ፣ መጀመሪያ ቡናችሁን ሰንጨርሰን ጨርሰን ቡናዬንም ይዤ ሂጅ ባያቸው ደስ ይለኛል። ኧረ ልብሳችሁን እንዳምበ እኔ እንደምታይ ዘንጫል እኔ ዋሸብል ነው ማውስ ልክሮ ቡና ቢፈስል ቅርጽም አይዝም ለምስ። ስለዚህ ዳኞቻችን የድንገቴውን ውድድር ያያሉ ማለት ነው። የዲዛይነሮች መወዳደሪያ ክፍል ይሄ ነው። ዲዛይነሮች ዳኞችን ይዤላችሁ መጥቻለሁ። ሁሉም እየሰሙን አይደሉም። በነገራችን ላይ በጣም ከባድ ጥድፊያ ላይ ናቸው። እስካሁን ማንም ፊቱን ያዞረ የለም ወደኛ። በጣም ዲዛይነሮች ከዚህ ያለቀ ከሚመስለው ጀምር። አዎ ከዚህ ጀምር ያለቀ ይመስላል ሲታይ። ገና ነሽ? ዳኞች መጠየቅ የምትፈልጉት ጥያቄ አለ በዚህ? አዎ ምንድነው ኢንስፓየር ያደረገሽ ለዚህ ሉክ? የቤተ መንግስት አይነት አለባበስ በዓልም ስለሆነ ለበዓል ባህሉ ከድሮ የዘመኑ አለባበስ ጋር
በዛ እንዲመጣ ስለፈለኩ ነው። የተጠቀምሽው ሙሉ ለሙሉ የዌስተርን ማቴሪያል ነው። እንዴት ነው ከባህላችን ጋር ለማስተሳሰር ያሰብሽው? በተለምዶ ከባህላችን ጋር የጨርቁ ታይፕ እንትን ብሎ ካባዎቻችን የሚሰሩት በዚህ ማቴሪያል ነው እና በተለምዶ ወደኛ ባህል ገብቷል። መነሻ ሀሳብሽ ምንድነው ለዚህ ልብስ? ለዚህ ልብስ መነሻ ሀሳቤ የጃኖ አለባበስ አለ ጎንደር አካባቢ ላይ፣ ወደ ሀረርጌ አካባቢ የሀረር ኦሮሞና የሶማሌ ብሔረሰብ የዚህ አይነት ስታይል ለሚለብሱት ነው። እሱም ባህል በዚህ በዘመናዊ እንትን መቀየር ነው። የተጠቀምሽ አክሰሰሪ ምን ማስበሽ ነው ገብ ላይ እንደ ቤልት አረግ? ይሄ ጌጣጌጡ ያው የቤተ መንግስት አይነት አለባበስ እሱን ካባው የክብር ልብስ ነው። እሱን በዚህ ለመቀየር ፈልጌ ነው። እሱን ኢፌክት ፈልገሽ ነው አይደል እንዲህ መደረቡ? ዳኞች እንግዲህ ሌሎቹንም ማየት ስላለብን 20 ደቂቃ ተጠቅመዋል። 10 ደቂቃ ነው የሚቀራቸው። ሁሉንም በዚህ ደቂቃ ዞር እያል ማየት አለብን አይደል? እሺ፣ ወደ ቀጣይ ሜት በቃ ቶሎ ለሰዓት ነው። ሱፐር ኤሲሜትሪክ። ዋትስ ዩር ኢንስፓየር የሚያደርግሽ ምንድን ነው? ምንድነው ኢንስፓየር ያደረገኝ ላይክ ልክ እንደ ዛሬ እንዳጋጠመኝ አክሲደንትሊ ሳታስቢው ከከተማ ወጥቼ መዝናናት ብፈልግ እና ያለ ፕሮግራም ስለወጣው ምንም ልብስ የለኝም። ሶ ሩም ውስጥ ከማገኘው ፎጣም ሊሆን ይችላል፣ ሻርፕም ሻሽም ሊሆን ይችላል ያ የመዝናኛውን ቦታ የሚወክል እንዳይበርደኝም እንደገና ደግሞ በልብሶቼ በቀን ውሎ ልብሴ እንዳልጨናነቅም ፈታ ሊያደርገኝ የሚችልም እንደገና ከብርድ ሊከላከልልኝም የሚችል ብቻ ዘና የሚያደርገኝ ፈታ ያለ ባገኘው ጨርቅ የመጠቀም ነው ኢንስፓየር ያደረኩትኝ። ባገኘው ጨርቅ እንዴት የመዝናኛ ወይም ደግሞ ምንም ነገር በሌለበት ልብስ ሳሊዝ በምንቀሳቀስበት ሰዓት ለመስራት ያሰብኩት ነገር ነው። አቆራረጡ ያው ትንሽ ምንድነው የምህንድስናም ኮርስ ስለወሰድኩኝ የመጣልኝ ብዙ ጊዜ እንዲህ አይነት ቁርጦች እወዳለሁኝ ያላቸው ሳይንቲፊክ የሆኑ ከዛ በመነሳት ነው የሰራሁት። የተጠቀምኩት ጨርቅ ደግሞ በተለምዶ ለሀበሻ ጨርቅ ለወንድም ለሴትም እንጠቀመዋለን። ሞስት ኦፍ ታይም ግን ለወንዶች የምንጠቀመው በተለምዶ ፒስ የሚባለው ጨርቅ ነው። የራሴታች ምንድነው አዲስ ነገር አመጣው የምትዩ ነገር ምን አለ እዚህ ላይ? ሲምፕል ከመለበሱ ሬዲ ቱ ዌር መሆኑና አሁን ላይ ሰው እንዳልሽ ኢንስፓየር ያደረገሽ መተሽ ለብሰሽ ከምትሄጂ ባለፈ የኔ አሻራ እዚህ ጋር አለ የምትዩ ምናል መልበስ ላይክ ምንም አያጨናንቅም። ያን ያህል ምንድነው ለአሁን ለምሳሌ ያን ያህል የተገላለጠም አይደለም፣ በጣምም የተሸፋፈነም አይደለም። ጥሩ ሉክ አለው። ፕላስ ሞር ደግሞ ፍሪደም ወዳለው አይደል ፍሪ የሚያደርግ የማያጨናንቅና ነፃነትን ወይም ይሄ ከስራ ከተለያዩ ነገሮች ለቀቅ ብለን የመዝናናት መንፈስ ይሰማዋል። ያ ነው የኔ ተቻለው ብዬ ማስበው እሱ ነው። ኤሲሜትሪክ እንትኑ ደግሞ ኮሌታው ኮላር የወረደው እንደን ስላንት ከወገቡ ጀምሮ ያለው ኢትስ ሪሊ ናይስ። ያ ባላንሱ ጥሩ ነው፣ አይጣላም። ሲሞክታል መጥተሽ ተመልሶ ደግሞ በዚህም ኢዚ ቦዲ ቱ ዌር አይነት ሰርተሻል። ቆንጆ ነው። ላይክ እሺ ጉድ ላክ። በቀጣይ እንግዲህ መጨረሻ ተወዳዳሪ ጋር ደግሞ ሄደው ሳናንተን እንግዲህ እዚህ መተናል ኦፍ ዘ ሾልደር ኢን ኤሲሜትሪክ እንዴት ነው? ሪዞርት ውስጥ ነው። ስለዛ እዛ ውስጥ ስንዝናና በጣም ቀለል ያለ ልብስ ከሙቀቱ ጋር ካለው አካባቢ ጋር መልበስ አለብንና ሳስበው አሁን ስሪ በተባልኩት መሰረት ይሄኛው ለዚህ ቦታ ጥሩ እንደሚመጥን ቀለል ያለ እንደሆነ አስቤ ነው የሰራሁት። ያለው የስካርፍ ትን ይመስላል። የተነከረ ነው። አይ ቻይና ወይስ ክሩ የተነከረ ነው እንጂ ቻይና ድር አይደለም። ቻይና ድር ቻይና ክር ዩዥሊ እንጠቀማለን ለከለር እና አንዳንዴ የተነከረም ትጠቀማላችሁ።
እሷ ዩዥሊ አክቹሊ የምትለብሰውም ልብስ ያው የንክር ላይ ስፔሻላይዝ የምታደርግ ይመስላል እና ማቴሪያሉም በጣም ደስ ይላል። ጀስት አሁን ምንም እንትን ስለሌለን በስፒል ብቻ ስለተባለን እንደ ዲኮሬሽን ተጠቅሜ ነው ያደረኩት። ለምትወጂ ልብሶችሽ ላይ ስላየ ፍሌቨር ለመጣል የእሷን ሲግኒቸር እዚህ ላይ ለመጣል ሌላም ጥያቄ ከሌለ በጣም ከባድ ውድድር ይመስላል። ሁሉም የየራሳቸውን እየሰሩ ነው። ስንገባ አስተውላችሁ ከሆነ እንደውም እያዳመጡን አልነበረም አይደለም? በጣም ቴንሽኑ እየጨመረ ነበር ያለው። ምን ይመስላል ውድድሩ? በጣም ጥሩ ነው። በዚች ሰዓት ሲሰሩ ትንሽ በመሳሰል ነገር ስታይል ላይ ተወዳዳሪዎቻችን ደቂቃ የተሰጣችሁ አልቋል። ለቀጣይ እንግዲህ ይሄንን ውድድር የምታሳዩበት ጋር ነው። እንግዲህ መልካም እዛው እንገናኝ።